ሰብስክራይብ በማድረግ ቤተሰብ ይሁኑ። ሙሳ አለይሂ ሰላም አሁንም ኡመቶች አይችሉትም ሂድና አስቀንሳሉ። ላ ጌታዬን አፈርኩታል። ነብዩ ሰለላሁ ዐለይሂ ወሰለም ወረድ ሲሉ ከሙሳ ሲያልፉ አጽንቻታለሁ አለ አላህ ሱብሓነሁ ወተዓላ። 5 ናት ግን በ50 ይያዛል። ሰላት ማለት እኮ በምእመናን ላይ ወቅትና ግዴታ ተደርጎለታል አለ። እንደፈለገ የሚሰገድ አይደለም። እንዲሰግዱ አላህ ወሰነ። ከጠላት ጋር ፊት ለፊት ጠላት እያለ አንደኛው ጀማዓ ጠላት ሲጠብቅ ሌላኛው ሲሰግድ፣ ይሄኛው ሲጠብቅ ያኛው ሲሰግድ፣ በዚህ መልኩ እንዲሰገድ የወሰነው ምን ያህል ከባድ ዒባዳ ነው። ምን ያህል በህይወታችን ላይ አስፈላጊና አንገብጋቢ ጉዳይ ቢሆን ነው አላህ እንደዚህ መልኩ ያዘዘ። አልሐምዱሊላሂ አለዚ ሀዳና ሊሃዚ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته። ርዕሱ ላይ እንደተገለጸው ሰላት የህይወታችን አንድ አካል ወይም የህይወቴ አንድ አካል ነው። ናም ሰላት ሙስሊሙ ማህበረሰብ ትልቅ ደረጃ የሚሰጠው ከጌታው ጋር የሚገናኝበት ትልቁ የአምልኮ ክፍል። ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው የኢባዳ ክፍል በጅብሪል አማካኝነት ሲመጣላቸው ሰላትን ግን 7 ሰማያትን አልፈው ሲድረቱል ሙንተሃ ደርሰው አላህ ዘንድ ቀርበው የተቀበሉት ትልቁ የኢባዳ ክፍል። በወቅቱ ሲቀበሉ 50 ሰላትን ነበር ነብዩ ሰለላሁ ዐለይሂ ወሰለም የተቀበሉት። ተቀብለው እሺ ብለው ነቢዩላህ ሙሳ ጋር ሲደርሱ ከጌታህ ምን ተቀበልክ? 50 ሰላቶችን ኡመቶችህ አይችሉትም አስቀንሳሉ። ሄደው በአንዳንድ ዘገባ 5 ይላል፣ አንዳንኛው ዘገባ ደግሞ 10 ይላል። ነብዩ ተመላለሱ። ስንት አስቀነስ? 10 አስቀነስ። ኧረ አይችሉትም አሉ። መጨረሻ ተመላልሰው 5 ይዘው መጡ። ሙሳ አለይሂ ሰላም አሁንም ኡመቶች አይችሉትም ሂድና አስቀንሳሉ። ላ ጌታዬን አፈርኩታል። ነብዩ ሰለላሁ ዐለይሂ ወሰለም ወረድ ሲሉ ከሙሳ ሲያልፉ አጽንቻታለሁ አለ አላህ ሱብሓነሁ ወተዓላ። 5 ናት ግን በ50 ይያዛል። ይህ ትልቁ የኢባዳ ክፍል ከአላህ ጋር ሙናጃ የምናደርግበት የምንነጋገርበት ትልቁ መድረክ የሆነው ሰላት በሙስሊሙ ማህበረሰብ ላይ ትልቅ ቦታ አለው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም የተለያዩ መከራና እንግልት እየደረሰባቸው መካ ላይ 3 ዓመት ሰግደዋል። መካ ላይ 3 ዓመት ሲሰግዱ ብዙ እንግልቶች፣ ብዙ መከራዎችን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አሳልፈዋል። ለምንድን ነው አንድ ሙስሊም ሰላቱ ላይ ሲመጣበት እንዲያንገበገበው? ሰላት ምን ደረጃ ቢኖራት ነው የህይወቱ እንዴት ለህይወቱ እንዴት ቦታ ሰጥቶት ከህይወቱ አካል ጋር ቆራኝቶ ሰላቴ ስጋዬ፣ ደሜ፣ ህይወቴ፣ አጥንቴ ብሎ እንዲያስብ ያደረገው ለምንድን ነው? ይህን እንመልከት። አላህ ሱብሓነሁ ወተዓላ ይህንን ሰላት በእያንዳንዳችን ላይ ግዴታ አድርጎታል። ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ሰላት ማለት እኮ በምእመናን ላይ ወቅትና ግዴታ ተደርጎለታል አለ። እንደፈለገ የሚሰገድ አይደለም። ዙሁር አስር የሚሰገደው ዙሁር አዛን ሲል አይደለም። ማነው ዙሁር የሚሰገደው አስር አዛን ሲል አይደለም። አስር የሚሰገደው መግሪብ አዛን ሲል አይደለም። መውቁታ ተብሏል። በወቅት የታጠረች ናት። ከዚህ እስከዚህ ሰዓት ብሎ አላህ የደነገገው ድንጋጌ ነው። ይህንን ድንጋጌ የነቢዩን አለይሂ ሰላቱ ወሰላም መልእክተኝነት የተቀበሉ የአላህን ብቸኛ ተመላኪነትን የተቀበሉ ማንኛውም ሙስሊም ሲተገብረው ሲሰራው ኖሯል። ዛሬም ይሰራዋል፣ ነገም ይሰራዋል፣ ለወደፊቱም ይቀጥላል። አላህ ግዴታ ስላደረገው በመጀመሪያ ምክንያቱም አንድ ሙስሊም ከማንም በላይ ትእዛዝ ሊያከብር የሚችለው የረቡል ዓለሚን ትእዛዝ ነው። የአላህ ሱብሓነሁ ወተዓላ ትእዛዝ ነው። አላህ የወሰነለትን አላህ ያዘዘውን ለመፈጸም ወደ ኋላ አይልም። አሁን ወንድሜ በቁርአን ሲከፍተው ስለ ጂሃድ አሰጋገድ እየተነተነው ነበር። ሰላቱል ኸውፍ ተብሎ መጥቶ ቁርአን ላይ የፍራቻ ሰላት ከጠላት ጋር ፊት ለፊት እየተጋፈጥክ የምሰግደው ሰላት ረካዓው ተቀንሶ 2 ረካዓ ተደርጎ እንዲሰግዱ አላህ ወሰነ።
ከጠላት ጋር ፊት ለፊት ጠላት እያለ አንደኛው ጀማዓ ጠላት ሲጠብቅ ሌላኛው ሲሰግድ፣ ይሄኛው ሲጠብቅ ያኛው ሲሰግድ፣ በዚህ መልኩ እንዲሰገድ የወሰነው ምን ያህል ከባድ ዒባዳ ነው። ምን ያህል በህይወታችን ላይ አስፈላጊና አንገብጋቢ ጉዳይ ቢሆን ነው አላህ እንደዚህ መልኩ ያዘዘ። ታዲያ ይህንን ከባድ ጉዳይ ይህንን አላህ አጥብቆ ያዘዘውን ጉዳይ አንድ ሙስሊም በትንሽ ጥቃቅን ነገር ይተዋል ተብሎ ይታሰባል እንዴ? አበደን የሚሞከር አይደለም። ኢንሻአላህ ደረጃዎችን እንመልከት። ነቢዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች የሰላትን ደረጃ ተናግረዋል። ሰላት ደረጃዋ ገና ውዱ ሲደረግ ይጀምራል። አንድ ሙስሊም ውዱ ሲያደርግ ደረጃውን የዛን ያገኘዋል። ወንጀሉ የዛን ጊዜ ይራግፍለታል። ይህን ነው ታዲያ ቀላል አድርጎ ይዟል ተብሎ የሚታስበው። ወንጀሉ የዛን ጊዜ ገና ውዱ በሚያደርግበት ሰዓት ላይ ይራገፍለታል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሐዲስ ላይ እንዳሉ ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም يقول أرأيتم لو أن نهرا بباب أحدكم يغتسل منه كل يوم 5 مرات هل يبقى من درني شيء؟ استنقرون يا الله ملكتنيا ነቢዩ ዓለይሂ ሰላቱ ወሰላም አንዳችሁ በበራፉ በበሩ ላይ ወራጁሃ ትንሽዬ ምንጫው ጎርፏ ወማን ነው ወንዝ ቢኖር يغتسل منه كل يوم 5 مرات በየቀኑ 5 ጊዜ ቢታጠብ ሰውነቱ هل يبقى من درني شيء እሱን ሰውነቱ ላይ እድፍ ቆሻሻ ይኖራልን አሉ ነብዩ ሰለላሁ ዐለይሂ ወሰለም። قالوا لا يبقى من درني شيء በጭራሽ ሰውነቱ ላይ አንድም ቆሻሻ አይኖርም። قال النبي صلى الله عليه وسلم منالو فذلك مثل صلوات الخمس እነዚህ 5 አውቃት ሰላቶች يمحو الله بهن الخطايا الله የሰዎችን ወንጀሎችን በአጠቃላይ እንዲታጠብ ያደርጋል። 5 አውቃት ሲሰግድ አንድ ሰው ወንጀል ይታጠብለታል። ዙሁር ሰግዶ በመሐከሉ ጥቃቅን ወንጀሎችን ፈጽሞ ከሆነ ዓስር ሲሰግድ ምን ይሆናል? ወንጀል ይታበስለታል። ይህ ትልቅ ዒባዳ ትልቅ አምልኮ ክፍል በምንም መልኩ አንድ ሙስሊም እንዲሁ ቀለል አድርጎ ያዋል ተብሎ መገመት ቂልነት ሞኝነት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንዲህ አሉ። ዑስማን ኢብኑ አፋን ታላቁ ሰሃባ ባስተላለፉት ረዲየላሁ ዐንሁ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ማ ሚን እምሪኢን ሙስሊሚን አንድም ሙስሊም የለም ተህዱሩ ሰላቱን መክቱበቱን ግዴታ ሰላት ቀርባበት ደርሳበት ፈዩሕሲኑ ውዱአሃ ውዱን የሚያሳምር ከሆነ ወኹሹዐሃ ኹሹዑንም ደግሞ እንደዚሁ አሳምሮ የሚሰግዱ ከሆነ ወሩኩዐሃ ረካዎችን ሩኩዕ አጠቃላይ የሚሰግደውን እንቅስቃሴውን የሚያሳምር ከሆነ ኢላ ካነት ከፋረተን ሊማ ቀብለሃ ሚነ ዙኑብ ከወንጀል ያለፈውን ወንጀል ቢያብስለት እንጂ ማለም ቱእተ ከቢረቱን ትላልቅ ወንጀሎችን እስካልተዳፈረ ወዛሊከ ደህሩ ኩሉ ይሄ ደግሞ አንዴ ሳይሆን ዓመቱን ሁሉ በሚሰግደው ሰላት በሚያደርገው እንቅስቃሴ የተሰጠው ትልቅ ደረጃ ነው። አያችሁ ይህ ሰላት ይሄ ደረጃ አለ የተባለለትን ሰላት አንድ ሙስሊም በጭራሽ እንደቀላል አይሆነው። በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰላት መላእክቶች በአጠቃላይ አላህ Subhanahu Wa Ta'ala ዘንድ የሚመሰክሩት የሆነ ትልቅ ምስክርነት የሚሰጡበት የኢባዳ ክፍል ነው። አባ ሁረይራ ባስተላለፉት ሐዲስ ነብዩ ዓለይሂ ሰላቱ ወሰላም የአላህ አንድ የአላህ ባሪያ ሰላት ሲሰግድ ጀማዓ ላይ ሲሳተፍ እነዚህ የሚተካኩ መላእክቶች አላህ Subhanahu Wa Ta'ala ዘንድ የሰዎችን ስራ ይዘው ወደ አላህ Subhanahu Wa Ta'ala ሪፖርት ያደርጋሉ። አላህ ይጠይቃቸዋል። ባሪያዎቼ ምን እየሰሩ ነበር ብለው ሲጠይቃቸው እየሰገዱ አገኘናቸው፣ እየሰገዱ ትተናቸው መጣን ብለው መላእክቶች ምስክርነት የሚሰጡት በሰላት ጉዳይ ነው። እየሰገዱ አገኘናቸው፣ እየሰገዱ ምን ብለን ትተናቸው መጡ። ዓስር ሰላት ላይና ሱብሂ ሰላት ላይ የሌሊትና የቀን መላእክቶች ይቀያየራሉ። ሪፖርት ሊያደርጉ አላህ ዘንድ ይሄዳሉ። አላህ ያወቁ ነው ያወቀ ይጠይቃቸዋል። እየሰገዱ አገኘናቸው፣ እየሰገዱ ደግሞ ትተናቸው መጣን። ይህንን ምስክርነት የተሰጠለትን ትልቁ ዒባዳ ክፍል አንድ ሙስሊም በህይወቱ ላይ ትልቅ ቦታ ሰጥቶት እስኪሞት ድረስ ይኖረዋል፣ ይዘልቀዋል።
ሰብስክራይብ በማድረግ ቤተሰብ ይሁኑ።